ዛሬ ዓለም በተለያዩ ሀገራት በሚካሄዱ ግጭት ውስጥ ትገኛለች። በዩክሬንና በሩሲያ መካከል ያለው ጦርነት ቀጥታና ትልቁ ተጽዕኖ ያለው ነው። በሌላ በኩል በኢራንና በእስራኤል መካከል ያለው ግጭት በአብዛኛው ቀጥታ ሙሉ ጦርነት ሳይሆን በተወሰነ መልኩ እየተካሄደ ነው። አሜሪካ ደግሞ በታሪኳ ለዘመናት የዓለም ፖሊሲ በመሆን በግጭቶች ወቅት ገላጋይ የገንዘብና የጦር መሳሪያ ድጋፍ አቅራቢ ሆና ቆይታለች። በአሁኑ ወቅት የዓለም ፖለቲካ በአንድ በኩል በትራምፕ አሜሪካ ትቅደም ባይነት፣ በሌላ በኩል ደግሞ እንደ ቻይናና ዩናይትድ ኪንግደም ባሉት ሀገራት ስልታዊ ፍላጎት መካከል ትልቅ ትንቅንቅ ውስጥ ይገኛል። ዶናልድ ትራምፕ ለጦርነቱ ማንም አያስፈልገንም የሚለውን ጠንካራ ንግግር ሲያነሱ፣ አሜሪካ ከሁለተኛው የዓለም ጦርነት በኋላ የያዘችውን የዓለም ጠባቂነት ሚና በመተው ፊቷን ወደ ውስጥ ለማዞር ያላትን ፍላጎት በግልጽ ያሳያል። ይህ አካሄድ አሜሪካን ከውጭ ጦርነቶችና ከከፍተኛ ወጪ ቢታደጋትም በዓለም አቀፍ ደረጃ ግን ትልቅ ክፍተትን ይፈጥራል። ይህ ክፍተት ደግሞ ለቻይና የማይገኝ ወርቃማ እድል ነው። ቻይና እንደ ገላጋይና እንደ አዲስ የኢኮኖሚ ዋስትና ሆና በመግባት የኢኮኖሚ ቦታዋን ለመውሰድ ትጥራለች። ቻይና ወደ ግጭት የምታደርገው ጫና ቀጥተኛ ጦርነት ሳይሆን አሜሪካ የተወቹን ዲፕሎማሲያዊና የንግድ ነክ የበላይነት በመቆጣጠር አሜሪካን አጋር አልባ ማድረግ ነው። በሌላ በኩል ዩናይትድ ኪንግደምን የመሰሉ የአሜሪካ የቆዩ አጋሮች በዚህ የትራምፕ አቋም ከፍተኛ ስጋት ውስጥ ናቸው። ለነሱ የአሜሪካ ብቻዋን መቆም ማለት መጠለያ ማጣት ማለት ነው። ብሪታንያና የአውሮፓ ያለ የአሜሪካ የጦር ኃይልና የፋይናንስ ድጋፍ እንደ ኢራን ያሉ ሀገራት ስጋት መቋቋም ስለሚከብዳቸው አሜሪካን በመድረኩ ለማቆየት ከፍተኛ ጫና ያደርጋሉ። ሆኖም ትራምፕ አጋሮቻቸውን በነጻ ተሳፋሪዎች አድርገው ስለሚቆጥሩ ራሳቸውን ቻሉ የሚለው ንግግራቸው በምዕራባውያን መካከል ትልቅ መከፋፈል እየፈጠረ ይገኛል። በአጠቃላይ የትራምፕ ብቻዬን እበቀላለሁ ስልት አሜሪካን ከጦርነት አውጥቶ የሀገር ውስጥ አቋሟን ሊገነባ ቢችልም በተዘዋዋሪ ግን እንደ ቻይና ያሉ ተቀናቃኞች ዓለም አቀፍ እንዲቆጣጠሩ መንገድ የሚከፍትና እንደ ዩናይትድ ኪንግደም ያሉ አጋሮቿን ለብቸኝነትና ለድህነት ስጋት የሚዳርግ አከራካሪ ስትራቴጂ ነው። ይህ ፖሊሲ አሜሪካ የዓለም ፖሊሲ ከመሆን ወጥታ ትኩረቷን በገዛ ድንበሯ ላይ እንድታደርግ የሚተውት ሲሆን የራሱ የሆነ ጥቅሞችና ጉዳቶች አሉት። ከጥቅሞቹ ስንጀምር ዋነኛው የኢኮኖሚ ነጻነት ነው። አሜሪካ በየዓመቱ ለውጭ ሀገራት ጦርነትና ለጥምር ጦር ኃይሎች እንደ ኔቶ የምታወጣውን በቢሊዮን የሚቆጠር ዶላር በመቀነስ ለዜጎቿ ማህበራዊ አገልግሎት፣ ለጤናና ለቴክኖሎጂ እድገት ማዋል ትችላለች። ይህም የሀገር ውስጥ መሰረተ ልማትን በማጠናከር ለዜጎች የሥራ እድል ይፈጥራል። ሌላው ጥቅም የሰው ህይወት መትረፍ ነው። አሜሪካ በማያገባት የሌሎች ሀገራት የውስጥ ግጭትና ጦርነት ውስጥ ወታደሮቿን ከመላክ በመቆጠብ የዜጎቿን ደህንነት ትጠብቃለች። በተጨማሪም ከሌሎች ሀገራት ጋር ባላት ግንኙነት ላይ ጥብቅ የታክስ ፖሊሲ በመከተል የሀገር ውስጥ ፋብሪካዎች እንዲሰራሩና አሜሪካ በምርት ራሷን እንድትችል በማድረግ የንግድ ሚዛኗን ታስተካክላለች። በዓለም ፖለቲካ ላይ መዋቅራዊ ለውጥ ያመጣል። ዋነኛው ተጽዕኖ የኃይል ሚዛን መዛባት ሲሆን አሜሪካ የለቀቀችውን የመሪነት ቦታ እንደ ቻይናና ሩሲያ ያሉ ተቀናቃኞች እንዲቆጣጠሩት በር ይከፍታል። ይህም እንደ ኔቶና ዩኤን ያሉ የዓለም አቀፍ ተቋማትን በማዳከም ግጭቶች በውይይት ሳይሆን በጉልበት እንዲወሰኑ ያደርጋል። በኢኮኖሚ ረገድም የንግድ ጦርነት በማፋፋም የሸቀጦች ዋጋ እንዲነርና በታዳጊ ሀገራት እንዲጎዱ ምክንያት ይሆናል። በአጠቃላይ አሜሪካ የማፈግፈግና እንደ ኢራንና እንደ እስራኤል ያሉ ቀጠናዊ ውጥረቶች ወደ ሰፊ ጦርነት እንዲቀየሩ እድል የሚሰጥ ሲሆን ዓለም ይበልጥ ያልተረጋጋችና አደገኛ ያደርጋታል። የአሜሪካ ብቻዬን እበቀላለሁ ባይነት ለሀገር ውስጥ ብልጽግና እንደ አቋራጭ መንገድ ቢታይም በዓለም አቀፍ ደረጃ ግን አሜሪካን ከጨዋታው ውጪ ሊያደርጋት የሚችል አደገኛ አካሄድ ነው። ትራምፕ ማንም አያስፈልገንም ሲሉ አሜሪካን ዳግም ታላቅ ለማድረግ ቢሆንም በተግባር ግን ቻይና የዓለምን መሪነት እንድትረከብ በር እየከፈቱላት ሊሆን ይችላል የሚለው ስጋት አሁንም እንደቀጠለ ነው።